እርጥብና ሎሚ የሚለው ሙዚቃ አጠቀም እሱ ላይ ያለው ሾህ ነው መርዛማ ነው እግሬ ውስጥ ሙሉ ለሙሉ ነው የገባው ማለት ነው ተነስተ ብለን ይተወጋው ያን መርፌ ግን ምን ሆነ ተገኝቶ ሙሉ ጤናማ ሰው ነበርኩኝ አትሌቲክሱ ላይ ወዳደር ነበር እንደው ትምህርት እንግዲህ ተቋርጧል ቤተሰቦችም ተጨንቀዋል ከ10 አመት በላይ ትምህርት አቋርጬ ነበር እንዴት ነበር የህክምና ሂደትህና ቤት የመቆየት ሂደት ለማበድ ማለት የሆነ ነገር ያነሳው ያገኘሁት ሁሉ አንስቼ ወረውር ነበር እኔ በመረቱ ቦታ በሆነስ ብዬ ነው ማሰብ ማያውቁት ሀገር አይናፍቅም ይባላል አየህ ማቀውን ነገር ስለሆነ ያጣሁት ለመርሳት ራሱ ብዙ ጊዜ ፈጅቶብኛል በነገራችን ላይ ለመጀመሪያ ጊዜ እግሬ ሊቆረጥ ነው ሲለ ምንድን ነበር በሰዓቱ የተሰማ ስሜት ምንም ችግር የለውም በ14 ቀን ውስጥ ይደርቃል አለ ማለት ነው ዶክተር እውነት ለመናገር ከተቆረጠ በኋላ 2 አመት ቆይቷል ሳይድ ነው ብዙ አመት አብሮ የቆየ እግር ሲቆረጥ አትረሰው እግር ያለ ነው መስለ ስለዚህ የሌለው ቦታም ማለት አንተ ጋቢና ነው የገባው ሹፌሩን ትራፊክ ያዘው ማለት ነው ቀበጥ አላሰረም ትለዋለች አካል ጉዳተኛ ጭኝ ነው አካል ጉዳተኛው ታዲያ ከኋላ አይደል ያለው አለች ሶይ ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት ሶይ ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል ለሚሊዮኖችም ተደራሽ ያደርጋል ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል አልባሳት የቆዳ ውጤቶች የመዋቢያ ዕቃዎች ሰዓት ጌጣጌጦችና ሽቶዎች በተጨማሪም የበዓል ግብአቶችን ስጋ ዶሮ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ሰላም እንዴት ናችሁ ምረቱ መንግስቴ ነኝ ዛሬ የልብ ወግ የሚሰኘው ፕሮግራም ላይ ይገኛለሁ የሰው ዋጋው ስንት ነው የተሰኘው መጽሐፍ ደራሲ ነኝ ጓደኛዬን ይዤላችሁ ነው የተገኘሁት ጓደኛዬ ራሱን ያስተዋውቃችኋል እሺ ስሜ ዳግም ስለሺ ይባላል የምረቱ መንግስቴ ጓደኛው ነኝ እና ያው ዛሬ በልብ ወግ በተሰኘ ፕሮግራም ላይ ተገኝተን ያሳለፍናቸውን የጓደኝነት ጊዜያትን ልናጫውታችሁ ተገኝተናል አብራችሁን ቆዩ እስኪ ምረቴ ወደ ኋላ እንመለስና እንዴት ነበር የተገናኘው ነው እናንተ ትዝ ካለክ ያው በ2013 ነው የተገናኘነው አንተና እኔ ደግሞ ያው ህክምና ላይ ነበርኩ በዛን ሰዓት ህክምናዬን ግን ያው እየጨረስኩ ነበርና ሲሻለኝ ደግሞ እኔ ለመማር ያለኝን ፍላጎት አንተም ታውቀዋለና ወዲያው እንደተሻለኝ በእግሮቼ መራመድ ሲጀምር ያው ቂሊንጦ ትምህርት ቤት ስመዘገብ አንተን አገኘው ከዛ ደግሞ አንተም የሰጠኝ የጓደኝነት እንተነ አቀራረብ በጣም ጥሩ ነበር ከሌሎች ተማሪዎች በተለየ ከዛ ያው ጓደኛ ሆነን ቀስ ይያለ እንግዲህ ሆስፒታል ደግሞ ከዛ በኋላ ለነበረኝ ቀጠሮም እንደገና ድጋሚ ገብቼም ህክምናዬን እንትን መጥተህ ስጠይቀኝ ነበር ወዳጄ ነህ እንግዲህ አንተ አሁን ከዛ ያለፈ አሁን ግን ወደ ወንድማማችነት የተጠጋ መጥቷል ማለት እንዴት ነበር ትምህርቱ አልከበደም ማለት ከህክምና ጎን ለጎን ያው ትምህርቱን ማስኬድ ትንሽ ሊከብድ ይችላልና እንዴት ነበር ያንን ነገር ሃንድል ስታረግ ነበር አዎ በጣም አስፈላጊ ነገር ነው ያነሳው ዳጊና ትምህርቱ በጣም ነው አንደኛ እኔ በዛን ጊዜ ታስታውሳለህ አንተም የኮቪድ የነበረበት ጊዜ ነው እና አዋጅ ነበር የሆነ አዋጅ ለምሳሌ 8ኛ ክፍል የነበረ ተማሪ በቀጥታ ወደ 9ኛ ክፍል ይለፍ ከ9 ነበር ወደ 10 የተባለበት ጊዜ ነበር እና እኔ ደግሞ ከ10 አመት በላይ ትምህርት አቋርጬ ነበር ለህክምናውን ለመከታተል ከዛ በፊት እኔ ትምህርት አልማርም ማለቴ ተማሪ ሆኜ አቋርጬ ህክምናን ከጀመርኩ በኋላ የዛን ያህል አመት በቃ ሆስፒታል ተኝቶ መታከም ነበር ስራዬ እንጂ ትምህርት መማር አልችልም ነበር አንደኛ አልንቀሳቀስም ነበር በእግሮቼ ራሱ ፓራላይዝ ሆኜ ነበር እንደምታውቀው በፊት ግን ያው ሙሉ ጤናማ ሰው ነበርኩኝ አትሌቲክሱ ላይ ወዳደር ነበር እንደውም እና ከዛ በኋላ ግን መማር ስለማልችል ትምህርቴ ባለበት ቆሞ ነበር የቆየውና ስገባ አንደኛ ያ ነገር ተጽዕኖ አሳድሮብኛል ማለት ትምህርት የሚባለው ነገር ትዝ አይለኝም ምን ይትዝ የሚለኝ መድኃኒቶች ምናምን ናቸውና እሱ ነገር ጠፍቶኛል ከዜሮ ነው የተነሳሁት በዛ ላይ ደግሞ እንዳልኩ አዋጁ እኔ 7 ተመልሼ ብዙ ጊዜ ስለቆየው 7 ያክፍል ገብቼ ልማርና ብዬ ነበር ግን አይቻልም በአዋጁ መሰረት ቀጥታ 8 ነው የምገባው ሲባል 8 ገባው ተማርኩኝ በዛ ላይ ደግሞ ከሆስፒታል የሚገርም አንተና ስንተዋወቅ
እንትን ራሱ ተደርጎልኝ ነበር ለተወሰነ ጊዜ ቀዶ ሕክምናው ላይ የሆነ ነገር ተፈጥሮ ብላደር የትንሽ ተጎድቶ ነበር ማለት ፊኛዬና የሽንት ቱቦ አድርጌ ነበር የምመጣው ለ14 ቀን ማለት ነው እሱ ላይ ትንሽ ከብዶኝ ነበር ማለት ተመላልሰህ ከቄሊንጦ ቦሌ ሚካኤል ነው ሕክምና የምከታተለው ቦሌ ሚካኤል የሽንት ቱቦ አድርገህ ትምህርት ቤት ሄደህ ተምረህ እንደገና ለቀጠሮ እዛ ስትመጣ በጣም ባጉ ያስቸግር ነበር ማለት ነው ግን እግዚአብሔር ይመስገን ያን ሁሉ ተወጥቼው ደግሞ ያው ተምሬ በጥሩ ውጤት ነበር ያለፍኩት 8ኛ ክፍል ግን ይከብዳል ልክ ነው ያው ይከብዳል እንዳልከው ይሄን ያል ጉዳት ደርሶብን ቤተሰባችን ውስጥ ራሱ ችግር ካለ ለመማር ትንሽ ያዳግታል እና ይሄንን ችግር አልፈ መማር ራሱ ትልቅ ነገር ነው ግን ያው እንደኔ እንድታነሳው የፈለኩት አንድ ነገር ምንድነው እኔ እናንተ ከመገናኘታችን በፊት እስኪ ምን አይነት ሰው ነበር ምረቱ ማለት ተመልካቾቻችንም እንዲያውቁት በሚል ነውና እንዴት ነበር አስተዳደጉ ያው ገጠር ነው ተወልጄ ያደግኩት እኔ ገጠር ላይ ወላጆችህን ማገዝ በዛን ሰዓት ያው ወላጆች የሚያዙን መታዘዝ ትምህርት ቤት ሄጄ መማር የገጠር ትምህርት ቤት ከቤት ትንሽ ራቅ ይላል ወላጆችን ያው ከትምህርት ቤት ተመልሼና ትምህርት ቤት እስከመሄድ ከብቶችን ጠብቅ ነበር የወላጆችን ከብቶች ማለት ነው አጣናለሁ ኳስ ጨዋታ በጣም ነው የምወደው እግር ኳስ ላይ ትምህርት ቤት ላይም እጫወታለሁ ክለቦች አሉ አይደለ ትምህርት ቤት የጤና ኳስ ጨዋታ ስፖርትና የሚባል ማለት ነው በስፖርት ውስጥ የመካከለኛ ርቀት ሩጫና የእግር ኳስ ጨዋታ ላይ እኔ አባል ነበርኩ ማለት ነው ሳተፍ ነበር በስፖርት አባል ውስጥ ማለት ነው በጣም ጎበዝ ነኝ የሚገርም ማለት ትምህርት ቤትን ወክዬ ራሱ ያው ትምህርት ቤት ላይ ስትወዳደር ሩጫ በተለይ ትምህርት ቤት ላይ ከአንድ እስከ 3 ወጥተህ ካሸነፍ ሌላ ትምህርት ቤት ደግሞ ትገጥማለህ ማለት ነው ተመልምለህ ይራልና ሁለተኛ ነበር የወጣሁት ለትምህርት ቤቱ ሁለተኛ ማለት ያው የብር ሜዳሊያ ማለት ነው ለጤናዬም በጣም ጠቅሞኛል ብዬ አስባለሁ አሁን ላሳለፍኩት ከሕክምና ላይ ለነበረው ስፖርት ላይ መሳተፊ በጣም አሁን የአዲስ አበባ ልጆች በተለየ ብዙ ጊዜ አቅራቢያቸው በሚገኝ ትምህርት ቤት ነው የሚማሩት ግን የክፍለ ሀገር ልጆች ሲሆን ይከብዳል ትንሽ አይደለ በጣም እና እንዴት ነው ይርቃል ከቤታችሁ ከአካባቢያችሁ የኛ እንደ ድል ሆነ ብዙም የተጋነን አይደለም ከሌላ ቦታ ከሩቅ ቦታ መጣው የሚማሩ ተማሪዎች አሉ እንደነሱ የኛ አይርቅም ግን ያው ትራንስፖርት የለውም በእግር ነው ቀደም ብለ 15 ደቂቃ ምናምን ተነስተ ሶምሶማ እንት ማለት አለበት ይሄ ችግር ከመከሰቱ በፊት እንዳልከው ሩጫ ተወዳለ ኳስ ተወዳለ አሁን ይሄ ነገር ተፈጠረ እስቲ እንዴት ነበር ይሄ ችግር የመጣው ስለ እግርን እስከ መቆረጥ ደረጃ ድረስ ሊደርስ የቻለው በምን አይነት ኬዝ ነው ስሪ ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት ስሪ ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል ለሚሊዮኖችም ተደራሽ ያደርጋል ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል አልባሳት የቆዳ ውጤቶች የመዋቢያ ዕቃዎች ሰዓት ጌጣጌጦችና ሽቶዎች በተጨማሪም የበዓል ግብአቶችን ስጋ ዶሮ እንቁላልና አይብ የመሳሰሉት መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ይሄ ነገር እንግዲህ እኔ እየተማርኩኝ ያለው እንደነገርኩ ትምህርትም በነገራችን ላይ ትምህርት ላይም ጥሩ የትምህርት አፈጻጸም ነበርኝ ታውቀዋለህ ያው ለአንተ እንኳን ለተመልካቾች ነው ግን አንደኛ ነው የምወጣው ስለዚህ መጽሐፍ ያው ከብቶችን ተጠብቃለሁ አይደለ ከብቶችን እየጠበቁ አጣና ነበር ያጣናው ይያለ እኛ ከብቶች ደግሞ ይሄዳሉ ማለት ነው እነዚህ ላሞች ምናምን ናቸውና በጣም ይሄዳሉ የመለስክ ምናምን ነው የምታነበው ከዛ ሲሄዱ እኔ ከብቶችን ለመልስ ይሄዳለሁ ማለት ነው እሾህ ወገኝ ይሮጥኩኝ መልሳለሁ ስል ያላየሁት ሾህ አለ ሰብል ጥር ወር ስለሆነ ጥር ላይ ደግሞ ሰብል የሚሰበሰብበት ወቅት ነው በዛን ሰዓት ለሰብል ተብሎ ከብት እንዳይገባ ሰው እንዳይገባ ታጥሮ የነበረው አጥር ሲነሳ ሾሃማ አጥር ስለነበር ሾህ ያለው አጥር ስለነበር እሱ ሲነሳ ሾህ ረግፎ ይቀራል ሰብሉ ላይ ማለት ያኛው ይወጋኛል ግሬን ሲወጋኝ በጣም መርዛማ ሾህ ነው ይወጋኝ መታቀቅ ከሆነ ትሩንጎ ሾህ ታውቃለህ የትሩንጎ የሚበላ ፍሬ ነው
ትርንጎና ሎሚ የሚለው ሙዚቃ አታውቅም? እሱ ላይ ያለው ሾህ ነው መርዛማ ነው እግሬ ውስጥ ሙሉ ለሙሉ ነው የገባው ማለት ነው። የወገኝ እኮ ቀኝ ተረከዜን ነው ሾሁ። ግን ቀኝ ተረከዜን ሲወጋ የሆነ እዚህ ጋር የሚያብጥ ነገር የለም የሆነ ሊምፋቲክ ነው ሲስተም የሚባለው ስንማር እሱኛው ሲያብጥ እዚህ ጋር እኔ ደግሞ ወደ ሐኪም ቤት ገጠር ላይ ተሎ ወደ ሐኪም ቤት አይወስድም ዝም ብሎ ይሻላል ምናምን የተባለ ትንሽ ትቆያለ ማለት ነው። ከዛ እንደዛ ከቆየው በኋላ ከ5 ቀን ምናምን በኋላ ሐኪም ቤት ሄድኩኝ። ሴት ቲታኖስ ነው ተብሎ ደግሞ እንደገና ሌላ አንድ መርፌ ይሰጠኛል እዚህ ጋር ታፈይ ላይ ግራ ታፈይ ላይ መርፌው ነው እንግዲህ መነሻ የሆነው ለዚህ ሁሉ ነገር። አሁን ለቲታኖስ ተብለን የተወጋው ያን መርፌ ግን ምን ሆነ ተገኘ? ለሾህ ሕክምና ተብሎ የተሰጠው የቲታኖስ መርፌ ስህተት ሆነ። አንደኛው እዚህ ጋር ታፈይ ላይ 2 መርፌ አንድ ነው የተሰጠው ያለ ቦታው ነው የተሰጠው ነርቭ ላይ ነበር የተሰጠው። ከዛ በኋላ በቃ ያኛው መርፌ የተወጋበት ቦታ አበጠ። 2001 ጥር 11 ቀን ነው ሕክምናው የተሰጠኝ የጥምቀት። ከዛም በኋላ አበጠ ፈነዳ ደግሞ መጋቢት 24 እብጠቱ እንትን አለ። ከዛም በኋላ ቁስሉ ሊደርቅ አልቻለም። ስለዚህ በሕክምና ስህተት ነው ማለት ነው መነሻው እውነታው እሱ። ግን ያን ነገር እንዴት ነው ማስቀረት ይቻላል ለምታስበው? እኔ እንግዲህ ያው መጽሐፊ ላይም ለመጥቀስ እንደሞከርኩት ያው የሁሉን ሰው ርብርብ ይጠይቃል። ግን ለምሳሌ አሁን እኔ ከጉዳቱ ደርሶ ምናምን ካገገምኩ በኋላ እግዚአብሔር ይመስገን አሁን በሙሉ ጤንነት ላይ የምገኘው ግን ያጣሁት አንድ ግሪን ነው። አንድ ግሪን ለዛውም ደግሞ ማያውቁት ሀገር አይናፍቅም ይባላል። አየህ ከመጀመሪያ በቃ በተፈጥሮ አንድ ግሩ የተጎዳ ሰው ቢሆን ምንም ላይ መስለው ይችላል። ለኔ ግን ማቀውን ነገር ስለሆነ ያጣሁት ለመርሳት ራሱ ብዙ ጊዜ ፈጅቶብኛል። በነገራችን ላይ እኔ አሁን የወጣው እንትን ይመቸኛል ይሄ ስርዓተ ትምህርቱ ላይ የሚወጡት ፖሊሲዎቹ አሁን ማለት ነው። ለምሳሌ ኮሪዶር እንዳያልፉ ተማሪዎች የሚደረገው ነገር በጣም የሚመቸኝ ብዙ ተማሪ ይጠላዋል እኔ ግን ይመቸኛል። ለምንድን ነው በቃ ተጣርቶ ዕውቀት ያለው ተማሪ ብቻ እንዲያልፍ እየተደረገ ነው። አንድ በዚህ ጋር መልእክት ለማስተላለፍ ያክል ለተመልካቾችም በሕክምና ስህተት የሚመጡ በጣም ብዙ ችግሮች አሉ። በተለየ በኢትዮጵያ ሀገራችን ላይ ማለት ነው። አንተ ያለፈው አልፏል እግዚአብሔር ይመስገን ለዚህ በቅተሃል። አንተ ግን ያልተመለሱ አሉ ይሄ ችግር ደርሶባቸው እስከ ወዲያኛው ይቀሩ ማለት ነው። ትክክል። እና ይሄን ነገር በደንብ ማሳሰቢያ አድርገን ብናልፉ የተሻለ ይመስለኛል። የጤናው ላይ ብቻም ሳይሆን ሁሉም እንትን ላይ በቃ አለ ዲፓርትመንት ገብተህ አለ ዕውቀት አለ ቪዥን ገብተህ ነገ አንተም ላይ ሀገርም ላይ ችግር ከምታመጣ ማይሆን ነገር ከሆነ አንድ ነገር አሁን ተምሬ ውጤታማ ማልሆን ከሆነ በቃ መጻፌን ጽፍና መጻፍ እሸጣለሁ ማለት ነው። ስለዚህ እንደዚህ ሰው በራሱ መክሊት ቢሰራ የሚል ነገር አለኝ ከራሱ ሲነሳ። ከዛ ውጪ ግን እንደዚህ አሁን እየተሰራ ያለው ነገርም ደስ ይላል። በቃ ሰው ተጣርቶ ማለፍ ላይ እየተሰራ ስለሆነ አሁን ላይ በጣም ደስተኛ ነኝ በዚህ። እሺ ምረቴ እንግዲህ በደረሰበት ችግር ምክንያት ያው ብዙ ሜንታሊ ኬዞች ሊኖሩ ይችላሉ። በተለየ ከእድሜ አንፃር ማለት ነው የደረሰበት ነገርና እድሜ ላይ ያለው ነገር በጣም አስቸጋሪ ነውና በዛ እድሜ ሆነ ምን ነበር ስታስብ የነበረው በጭንቅላት ውስጥ? ያው ገናም ልጅም ስለሆንኩኝ በተለይ ሩጬ ገና ያልጠገብኩበት ሰዓት ስለሆነ ለተወሰነ ጊዜ ራሴን ሁሉ እንትን ብዬ ነበር ማለት ትምህርት ቤት አንድ ቀን ቀርቼ ማላቀ ልጅ ለብዙ ወራት ቤት ውስጥ ስውል በቃ እንደዚህ ለማበድ ማለት የሆነ ነገር ያነሳው ያገኘሁትን ሁሉ አንስቼ ወረውር ነበር በወንድሞቼ ላይ ምናምን እና መድኃኒት ራሱ ሲሰጡኝ ማለት ነው ለኔ አይመስለኝም ወስደው መድኃኒት ለኔ ሕክምና አይመስለኝም በቃ የሆነ ነገር በቃ የሚጎዱኝ እና ነው የሚመስለኝ መድኃኒት ወስደው የሆነ በቃ እየጎዱኝ ነው የሚመስለኝ ማለት ነው። እና በቃ እንትን በጣም ራሴን እንደ በቃ አእምሮዬን እንትን ብሎ ነበር ለተወሰነ ጊዜ ማለት ነው። ሰዎች መጥተው ሲጠይቁህ ያው አንዳንዱ አይዞህ በታመምክ ብቻ ምንም አትሆንም የሚልህ ሰው አለ። በእርግጥ በጣም ተስፋ ሰጪ ነገሮች የሚናገሩ ሰዎች ነበሩ። አንዳንዶች ደግሞ አይ እንደዛ የነበርከው ልጅ እንደዚህ ነህ ምናምን በቃ ቤት ተኝተህ ምናምን ሲሉ ደግሞ ያው እንትን ትላለህ ያው ያንተ የውስጥ ጥንካሬ ወስነዋል። ግን ከዛ በኋላ ግን እየለመድኩት ስመጣ በቃ እንግዲህ አንድ ነገር ሀፕን አድርጓል። ከዛ በኋላ እንዴት ነው በቃ ነገዬን አሁን ድኜ መማር እችላለሁ የሚለውን ነገር የተለያዩ መጽሐፍትን ማንበብ ጀመርኩ። መጽሐፍ ይሰጡኛል ቤተሰብ መጽሔቶች እነዚህ የቤተክርስቲያን አዋልድ መጽሐፍቶች አነባለሁ። በጣም ቀኑም እንትን አይደለም ተኝተህ ስትውል በጣም
በቃ አንዱ ቀን በጣም 2-3 ቀን ነው የሚሆንብኝ ይረዝምብሃል። በዛ ላይ ፔንፉል ነው የኔ ህመም ደግሞ በጣም ከባድ ነው ህመሙ። እሱ አለ። ቀስ እያልኩ ግን እንደውም መድኃኒት 1 ደቂቃ አያልፍብኝም ስወስድ ማለት ነው። ሆስፒታል ላይ ራሱ ለሌሎች ፔሸንቶች ሮል ሞዴል ነኝ እኔ ማለት ነው። እና ሌሎቹ ራሱ እስኪ እሱን እዩት ነው የሚባለው። በቃ እኔ ነኝ እንትን የምላቸው የኔን ጥንካሬ ለሌሎቹ ጭምር ይሆናል። እና ህመምን የመቋቋም እንትን እያለመጣ የቆየው ሲሄድ በጣም በቃ ከመዳን ውጭ አማራጭ የለኝም እየሰላሰብኩኝ መታገስ ለህክምናው ተባባሪ መሆን ጀመርኩ ማለት ነው። እና ብዙ ጊዜ የምታወቀው ነው ሆስፒታልም በቃ በመድኃኒት በአግባቡ በመውሰድ ቀዶ ህክምናዎችንም ያለምንም ማንገራገር በማድረግ ነው የምታወቀው ማለት ነው። አሁን እግዚአብሔር ይመስገን እንግዲህ ያው የሰው ጥንካሬ አይደለም በነገራችን እኔ ብቻዬን እንትን ምለው ነገር አይደለም። ሰዎችም ደግሞ አይዞ በቃ ተስፋ ሰጪ ነገሮችን የሚነግሩኝ እንድጠነክር ሮል ሞዴል የሆኑ ብዙ ሰዎችም አሉ። ከቤተሰብ ጀምሮ ከውጭም ያሉ ሰዎች አንዳንድ የምታውቃቸው ሰዎች በህክምናው ዙሪያ ሐኪሞቹም ራሳቸው በቃ እንድትድን እንትን ይሏል። በተለይ አሁን ሐኪም ቤት ሄደህ ስትታከም ያለው አቀራረባቸው ነርሶቹ በቃ የሚሰጡት ትሪትመንት በራሱ እንደ መድኃኒት ነው። አይዞ ምናምን በቃ ይንከባከባል። እኔ እንግዲህ መንቀሳቀስ አልችልም እንደነገርኩ በዛን ሰዓት በቃ ፓራላይዝ ነኝ። ግሬ ከመቆረጥ በፊት ማለት ነው። በቃ ግሬ አይንቀሳቀስም በዊልቸር ነው የሚንቀሳቀሰው። ግን በቃ እያንዳንዱን እንክብካቤያቸው እኔ እንጃ እኔ የምር በጣም ላመሰግናቸው እፈልጋለሁ በዚህ አጋጣሚ። እና የኔም ብቻም ጥንካሬ አይደለም የሰጠውን ደግሞ ያው ማይችል የለም ይባላል። እንግዲህ ተወጥቻለሁ ከእግዚአብሔር ጋር። ዋናው እሱ ነው። ይህንን ችግሮች አልፈ እዚህ ቦታ ላይ መቀመጥ ማለት ትልቅ ነገር ነው በእውነት። እና ያው ለማህበረሰቡ ልናስተላለፍ የምንችለው መልእክት አንዱ ይሄ ነው። ይቻላል፣ የማይቻል ነገር የለም። ፈጣሪን እስኪያስክ ድረስ የትኛውንም ችግር ልታልፍ ትችላለህ። እና ያው አንተ ማይንድ ሴትን የሆነ የገነባህበት መንገድ ይመስለኛል እዚህ ደረጃ ላይ እንድትደርስ ከእግዚአብሔር በታች ማለት ነው። ለምን ይሄ በሰዎች ኃይል የሚቻል ነገር አይመስለኝም። እኔ አሁን ለምሳሌ ብዙ ጊዜ ማየው እኔ በመረቱ ቦታ በሆነስ ብዬ ነው ማሰብ። ገብቷል? በመረቱ ቦታ በሆነ እንዴት እችላለሁ? እንዴት እቋቋማለሁ? እና በዚህ ማጋጣሚ ያው ትልቅ ክብር አለ ለአንተ። ይሄኛውን ነገር ሁሉ ማለት በማህበረሰቡ የደረሰብህ ጫና አለ፣ በቤተሰቦችም ጭምር የደረሰብህ ጫና አለ። እና ያንን ነገር ሁሉ ተቋቁመ ለዚህ መድረስ ለብዙዎች ምሳሌ የምትሆን ይመስለኛል። እና በአሁኑ ሰዓት በቤታቸው በተለይ ተመልካቾቻችን በቤታቸው በብዙ ችግር ላይ ያሉ ሰዎች አሉ፣ ከዚህም የባሰ ማለት ነው። እና ለነዛ ሰዎች ምን ትላቸዋለህ እስቲ? ለኔ ህክምና ማግኘት እንግዲህ ብዙ ዋጋ ተከፍሏል ማለት ለሚዲያዎች ተጋላጭ ነበርኩኝ። ሸፋፍኖ ቤት አንድን ሰው ድኖ ነገ ተጽዕኖ መፍጠር የሚችልን ሰው ቤት ውስጥ ማስቀመጥ ጥሩ አይደለም። ህክምና እንዲያገኝ የተለያዩ ሙከራዎችን መሞከር አለባቸው ቤተሰቦችም ሆኑ ታማሚውም። ህክምናውን ካገኘ በኋላ ታክሞ ለመዳን ነገውን ማሰብ አለበት እንጂ ተስፋ ቆርጦ አንድ ሰው ተስፋ ከቆረጠ በህይወት እያለ ያው እንደሞተ ይቆጠራል ማለት ነው። በህይወት እያሉ መሞት ማለት ነው ተስፋ መቁረጥና የሚቻለውን ነገር አድርጎ እስከመጨረሻው መታገል አለበት። እስከሚችለው አንድ ሰው ታሞም ከሆነ ለመታከም ችግር ውስጥም ከሆነ የነገ ጥሩ ደረጃ ላይ ለመድረስ ሙከራ ማድረግ አለበት፣ በተደጋጋሚ መሞከር። አንተ በዚህ ችግር ውስጥ ስታልፍ ከጎን ሆኖ ሲያበረታቱ መቼስ ብቻን ይመስለኛል ብዙ ሰዎች አሉ ከጎን እዚህ ደረጃ ላይ ለመድረስ በጣም። እና እነዛ ሰዎች በአንተ ላይ የነበራቸው አስተዋጽኦ ምን ነበር? በእኔ ላይ ያው የገጠር እንትን መታቀው ነው። የሆነ እስከሆነ ጊዜ ሞከርን። ባህር ዳር ፈለገ ህይወት የመጀመሪያውን ቀዶ ህክምና አደረኩኝ። ከዛም በኋላ በቃ የኛ ሀብት የሚባለው ነገር በኔ ህክምና ወጪ ተደረገ ማለት ነው። አለቀ። ከዛ ምንድነው ያደረግነው? የተለያዩ ሚዲያዎች ላይ የኔ ታሪክ እንዲደርስ ምን አይነት ልጅ እንደነበርኩ የትምህርት አፈጻጸሚ ምናምን እንትን ተባለ። ከዛ ሰዎቹ የኢትዮጵያ ህዝብ የሚችለውን አደረገ። በሐሳብ በቁሳቁስ በጸሎት በቀንባቸውን ሳይቀር እንትን አሉ፣ የሚችሉትን አደረጉ። እኔ ህክምናዎች ማድረግ ጀመርኩ። ከባህር ዳር ወደ ጥቁር አንበሳ መጣሁ። ከጥቁር አንበሳ እንግዲህ አዲስ አበባ እንግዲህ ወደ 6 ሆስፒታል ነው የታከምኩት አጠቃላይ የግልም ሳይቀርና ያን ሁሉ የሚደረገው በሰዎች ትብብር ነው ማለት ነው።
እና ብዙ ሰዎች እኔ በአካል ማላቃቸው ከኢትዮጵያ ውጭ ያሉ ሰዎች እንኳን ኤርትራውያንም ሳይቀሩ በእኔ እንትን ተሳትፈዋል። ግን በአካል አላቃቸው። የሚገርም አሁን ገና አንዳንድ ሰዎችን ሳገኛቸው በአካል በቃ ሰርፕራይዝ ነው የምንሆነው ማለት ነው። ተያይተን አናውቅም፣ ግን በእምነት እኔን እንድተርፍ ብዙ ርብርብ ተደርጎልኛል ማለት ነው። ለዛ ነው ያው ያንን ውለታም ለመመለስ ነው እኔ ደግሞ ተስፋ ያልቆረጥኩበትን ምስጢር ያዘጋጀሁት ማለት ነው መጽሐፍ መልክ። በጣም ትልቅ ነገር ይመስለኛል። በተለይ ኢትዮጵያውያን በእንደዚህ አይነት ነገር አይታሙ። እውነቱን ለመናገር የሆነ ችግር በተፈጠረ ቁጥር ፈጥኖ የሚደርሰው በሀገር ውስጥም በውጭ በተለይ ደግሞ በውጭ ያሉት ለሀገራቸው ይበልጥ የሚቆረቆር ይመስለኛልና አንተን እዚህ ደረጃ ላይ ለመድረስ የብዙ ሰው ትብብር ወይም ደግሞ እጅ ያለበትና ለነሱ ማመስገን አለብን ብዬ አስባለሁኝ። እና በመቀጠል ትምህርት እንግዲህ ተቋርጧል፣ ቤተሰቦችም ተጨንቀዋል እና ለምን ያህል ጊዜ ቤት ቀረህ? እስቲ ቤት ቀርተ ማለት ትምህርትን አቁማል ኦሬዲ። ስለዚህ እንዴት ነበር የህክምና ሂደትህና ቤት የመቆየት ሂደት? በሽታውስ እስከምን ደረጃ ድረስ ደርሶ ነበር? በሽታው በጣም መጥፎ የነበረው ማለት ነው ቶሎ ታክሞ ሚድን አልነበረም። በሽታው ማለት አንድ ቀዶ ህክምና አድርጌ ከዛም በኋላ ሌላ ቀዶ ህክምና ለማድረግ 1 አመት ሊፈጅ ይችላል። ለምሳሌ ሂደቱ በመሃል ያለው ጋፑ ማለት ነው። ለምንድነው እንደዚህ የሆነው? እኔ ደም ማነስ ነበረብኝ፣ በጣም ከፍተኛ የሆነ ደም ማነስ ነበረብኝ። ምክንያቱም በደንብ ምግብ መውሰድ አልችልም። የቆየ ተጽዕኖ እያሳደረብኝ ሲመጣ ምግብ መውሰድ አልችልም። በዛ ምክንያት ደም ማነስ አለብኝ። ከዛ ውጪ የቀዶ ህክምናው እንትን ሰርጀሪው ሲከፈት ቁስሉን ከፍተው ምንድነው የሚያወጡት? የሞት አጥንት ነበር የሚያወጡት ማለት ነው። ምክንያቱም አንድ ሰው ስጋው ተጎድቶ ቆስሎ ስጋውን ካለፈ አጥንቱ ነው የሚቆስለው። አጥንቱ ከቆሰለ በኋላ ያ የቆሰለ አጥንት የሞት አጥንት ወጥቶ ካላለቀ ቁስሉ አይደርቅም ነው የሚሉት ሐኪሞች። ያው ከዛ አጥንቱን አንዴ እንዳያወጡ በአንድ ቀን ደም ማነስ አለብኝ። በአንድ ዚህ የሚሰራ ስራ አይደለም። እያገገምኩ በየጊዜው ሐኪሞቹ እንደዚህ አይነት ነገር መውሰድ አለብህ፣ እንደዚህ አይነት ፕሮቲን ያለው ነገር መውሰድ አለብህ፣ ከዛ በኋላ እንደገና ህክምናውን እንሰራለን ተብሎ ቀጠሮ ትቀጠራለህ። እንደዛ ስለሚሆን ብዙ አመታትን ፈጀ። እንደዛ ሲሆን ደግሞ ያው ቤተሰብ ላይም ራሱ የሚያሳድረው እንትን አለ ማለት ትሮ ታከመ ካልዳንክ ብዙ አመት ሲሆን ያው ሰው ሊሰለች ይችላል። እግዚአብሔር ይመስገን የኔ ቤተሰቦች እንደውም ጠንካሮች ስለሆኑ እንጂ አይቻልም እንደዚህ ብዙ አመት ቤት ተኝተህ ለመታከም ሰው ሊሰለች ይችላል። የኔ ቤተሰቦች እጅግ በጣም ታጋሾች ናቸው። ይንከባከቡኛል፣ ያለውን ነገር አይሰለቹኝም እንጂ ብዙ ጊዜ ሳትድን ስትቆይ ያው መሰላቸት ሊኖር ይችላል እና እግዚአብሔር ይመስገን እኔን ግን እንደዚህ አይነት ነገር ብዙም የተጋነነ አይደለም ማለት ሰው ሰልችቶኝም ጠልቶኝም አያውቅም። እንደውም በጣም በፍቅር አይዞህ ትድናለህ የሚሉ ሰዎች ብዙ ናቸው። ያው የአንድ ሰው ብቻ እንትን በቂ ስላልሆነ ነው። አሁን እኔ ትልቁ ተስፋ ላለመቁረጤ ዛሬ ለመድረሴ ትልቁን ሚና መወስደው እኔ ብሆንም ምክንያቱም አንድ ለማሳከምም ምንም ለማለትም ሰው እንኳን ፈቃደኛ ቢሆን እኔ ካልፈቀድኩኝ ሊሆን አይችልም ህክምናው ማለት ነው። እና ያ ቢሆንም ግን ሰዎች ደግሞ አብረው ሆነው አይዞህ ካላሉህ ያው ንግግር አይደል ብዙ ጊዜ ተስፋ እንድንቆርጥም እንዳንቆርጥ የሚያደርግ ውጫዊ ነገር ነው። ስለዚህ በእኔ በኩል እንደዚህ አይነት ነገር አላጋጠመኝም እግዚአብሔር ይመስገን። ያው ብዙ ሰዎች ከጎን ያሉ ነገሮች ስለኔ ጥሩ ነገር ነበር የሚናገሩት። አሁንም ድረስ አይዞህ የሚሉ ናቸው፣ ይወዱኛል ሰዎቹ። እኔም ያው እግዚአብሔር ይመስገን እንግዲህ በማህበረሰቡ እርዳታ ከሀገር ውስጥም ከውጭም ተባብረው ነው ለዚህ ደረጃ ያደረሱትና እነዛን ሰዎች ለማግኘት አልተቸገራችሁ ወይም ደግሞ እንዴት ነበር ወደ ሚዲያው ዘርፍ የገባችሁት? ማለት ራስን ወደ ማስተዋወቅ ደረጃ አልተቸገራችሁ? በዚህ መንገድ ሚዲያዎቹን ለማግኘት ያው በተለይ ደግሞ ገጠር ሆና እነሱን ለማግኘት ስለሚከብድ ወንድሜ አዲስ አበባ ነበረ ማለት ነው። ከዛ በኋላ ያው ተመርቆ መጥቶ ምናምን የኔን እንደዛ መታመሜን ሲያይ ቀጥታ ረፍት ነሳው። የኔ ሁኔታ የጤና ሁኔታ ሆኜ የቆየሁት ሲሄድ የነበርኩት ሁኔታና አሁን ደግሞ እንደዛ ሆኜ ስቆየው በጣም ደንግጦ ምናምን በቃ እኔን ለማሳከም የሚችለውን ሚዲያዎች ማፈላለግ ጀመረ። ሙሉ እንትኑን እሱ ነበር የወሰደው ማለት ነው፣ እነዚህን ሰዎችን ሚዲያዎችን የማግኘት ሁኔታ። ከዛ በኋላ ኢንተርቪው አንዳንድ ዩቲዩብ እንትኖች የቴሌቪዥን ፕሮግራሞች ላይ የኔ ታሪክ እንትን አለ። ከዛ ያው ሰዎቹ ቅድም እንዳልከው ደግ ነው ኢትዮጵያ ሕዝብ
የሚችለው ተደረገ። ህክምናው ረጅም ጊዜ ቢወስድም በመታገስ ያው ታለፈ። ቅድምም እንደጠቀስከው ከ6 በላይ ሆስፒታሎች ሊሆኑ ይችላሉ የግልም የመንግስትም ታከመሃልና እነዛ የህክምና ሂደቶችስ እንዴት ነበሩ? እነሱ ያው ከባድ ነበሩ እውነት ለመናገር። አሁን ሲያልፍ መቼም ሁሉ ነገር ቀላል ነው የሚመስለው ሲያልፍ እንጂ የኔን እንኳን የህክምናውን ሂደቱን ማለት ህክምናውን ስትታከሙ ይቅርና የኔ ህክምና እንደዚህ ነበር ብዬ ሳወራ ራሱ ሰምቶ ፌንት የበላብኝ ልጅ አለው ንገረኝ ብሎኝ ሁሉ ዲቴል ከነገርኩ ለአንድ ሰው ይከብዳል ለመቀበል ራሱ። ግን ያው ለምሳሌ ቀዶ ህክምና ከማድረግ በፊት ቅድመ ሰርጀሪ እና ድህረ ሰርጀሪ ይባላል። በፊት ጀምሮ በቃ ያንዳንዱ ነገር ሲደረግልህ በቃ መርፌው ምናምን ተው ቀላል ነው። ከህክምናው በኋላ ደግሞ ያለው ህመም አለ። ቁስሉ ሲታጠብ ሲቀየር ምናምን ያለው ህመም አለ። ቀዶ ህክምና አድርገህ ደግሞ ድናለህ ወይ የሚለው ደግሞ ጭንቀት አለ። አንዳንዴ ደግሞ በገንዘብ ምክንያት ቀዶ ህክምናውን ማድረግ ማትችልበት ሁኔታ አለ። አሁን እኔ የሚያሳስበኝ የነበረው እንዴት ነው ቀዶ ህክምናውን ማድረግ የምችለው እና እንዴት ነው መዳን የምችለው፣ እንዴት ነው ወጪው እንዴት ነው ሊሸፈን የሚችለው የሚለው ነገር ነው። እሱ ነገር አለ። እግዚአብሔር ይመስገን ግን ከባድ ነው በጣም። አሁን ዶክመንተሪ ስንሰራ ነበር አይደለ? እሱ ላይ ተው ከሆነ ያ የነበረው ቁስሉ ምናምን ከሱ ደግሞ ሲፈስ የነበረው ፈሳሽ ምናምን ስትየው ለኔ ራሱ አሁን ሳይወስን ፈራዋለሁ። በቃ እኔ ያልፊው እያለ ግን ፈራዋለሁ ማለት ያስፈራል በጣም። ሚድን አይመስልም ህመሙ። ግን ያው ከእግዚአብሔር በታች ለጤና ባለሙያዎቹም ያው ጥበብ ሰጥቷቸው እንግዲህ እግዚአብሔር ይመስገን እንግዲህ አሁን በቃ ድኜ ሙሉ ለሙሉ ከዳንኩኝ በቃ ብዙ ጊዜ ማለት ነው 3 ዓመት አልፎኛል ቁስሉ ከደረቀ። ስለዚህ ያው ህክምናን ጨርሰህ አሁን በጥሩ ጤንነት ላይ የምትገኘው። እሺ እና ያው ይሄን ሁሉ ሰርጀሪዎች ያሳልፈ ምናምን ነገር ወደ ትምህርት ቤት በመተመለስበት ጊዜ እንዴት ነበር? ከተማሪ ጋር ለመቀላቀል አልከበደም? ያው ይከብዳል እንደምታውቀው አንተ። እኔ ትምህርት ተጀመረ ሚኒስትሪ ተፈታኝ ሆንኩኝ 8ኛ ክፍል። እንግዲህ ብዙ አመት አቋርጠ ተፈታኝ መሆን ይከብዳል። ግን ያው ብዙ ጊዜ ክላስ ውስጥ ያው ፓርቲሲፔት የምታደርግ ከሆነ ምናምን ጓደኞቹ ቶሎ ይቀርባል ይተዋወቁሃል ምናምን። አንተም ተዋወቀኝ። ከዛ በኋላ ደግሞ ያው ማለት ብዙ ፐርሰናሊቲያቸው ጥሩ የሆኑ ተማሪዎች ነበሩ እንዳጋጣሚ ያገኘኋቸው። ጥሩ ትምህርት ቤት ነበረ። አልከበደኝም እንደውም ያግዙኝ ነበር። ከህክምናው ጎን ለጎን ነው እዛ ጋር እየተማርክ ያለው ብዙ ችግር አለብህ። የቤተሰብ ችግር አለብህ። ያው እናትህን ጥለህ እዚህ መጣ አዲስ አበባ በህክምና ላይ ያለው ቤተሰቦች ጭንቀት ላይ ናቸው እና ብዙ ችግር አለና ያንን ችግር ተቋቁመ እዚህ ጋር ወደ ትምህርት ቤት መማር ራሱ ትልቅ ነገር ነው። ያው ይመስለኛል በትምህርት ማሪፍ ላይ ስለነበርክ በፊትም እና ደግሞ ከ13 ዓመት ከህክምናም ሊሆን ይችላል ከስቃይም ልንለው እንችላለን ከዛ ሁሉ ጊዜያት በኋላ ወደ ትምህርት ቤት ተመልሰ ስትማር ምንድን ነበር የተሰማ ስሜት? የመጀመሪያው ስሜት እውነት ለመናገር ያው ደስታ ነው የተሰማኝ። ለምን እኔ በፊትም ህክምና ላይ ሆኜ ድኜ ተሽሎኝ ትምህርት ቤት እንደምገባ አስብ ነበር። ህልሜ ነበር። አየህ ትምህርት ቤት ገብቶ መማር ህልሜ ነበር የሆነ ጊዜ ላይ ማለት ነው። እና አንደኛ እውነትም አይመስለኝም ማለት እንዴት ያው ሁሉ ነገር አልፌ ትምህርት ቤት ገባው ድጋሚ የሚለው ነገር በቃ ህልም ይመስለኛል ማለት ነው። ሌላው ደግሞ በጣም ደስተኛ ነበርኩኝ እና እችላለሁ የሚለውን ነገር ይዤ ነው የተነሳሁት። በቃ አነባለሁ 8ኛ ክፍል በቀጥታ ነው የገባሁት። ምንም ማስታወሰው ነገር የለም። በቃ ግን እንደውም ጥሩ ነው ብዙ ጊዜ አርፌ ስለቆየሁኝ በቃ የሚያስጨንቀኝ ነገር የለም። ህክምናዬን ነው ማለት የሚያስጨንቀኝ ስለ ይሄን አጥንቼ እንደዚህ ብዬ ተፈትኜ ምናምን የምለው ነገር ስላልነበረ በቃ ከአንደኛ ክፍል ለመጀመር ማለት ነው። ግን አንብቤ ደግሞ ካነበብኩት ያልገባኝን ከጠየቅኩኝ ማላልፍበት ምንም አይነት እንትን የለም ብዬ ስለተነሳው ታስታውሳለህ ደግሞ ስንተኛ እንደወጣሁ ስንት አምጥቼ እንዳለፍኩ እኮ እንዴት ነበረ ስለ አሁን 13 ዓመት ሙሉ ቆይታ ወደ ትምህርት ስትመለስ ያው እንዳልከው ከአንደኛ ክፍል እንደመጀመር ነው ለአንተ የሚሆነው። ለምን ብዙ ልትረሳቸው የምትችላቸው ነገሮች ይኖራሉና እንዴት ነበረ እኛንም የገለበጥክ? ያው ማለት ሄዳለሁኝ ከትምህርት ቤት ተመልሼ ከሰዓት በኋላ እመጣለሁ። በ3 ቀን አንድ ቀን ክትትል አለኝ። ቁስሉ ይቀየራል።
ቀጠሮ ደግሞ አለኝ ለቀዶ ሕክምና ሌላ ቀጠሮ ተይዞልኛል። ግን እኔ ተመልሼ ማታ ላይ ነው ማጠናው። ማታ ሆምወርኮችን እሰራለሁ፣ የሚጠና ነገር ካለ አጠናለሁ። ከዛ በዛች ክፍተት ደግሞ ፊዚዮቴራፒ ስራ ነበር በነገራችን ላይ የታከምኩኝ ሕክምናውን አንድ ሆስፒታል፣ ሌላ ደግሞ ቦታ ደግሞ ፊዚዮቴራፒ ይሰራሉ። ምክንያቱም እኔ ታውቋል ኳስ ጂምቦል ኳስ ቤት ውስጥ ያለው የስፖርት የፊዚዮቴራፒ መስሪያ ነው። ወንድሜ ያለ ታናሽ ወንድሜ ያሰራኛል። በዛኛው ስንሰራ ነው አይቋረጥም። ፊዚዮቴራፒውና ሕክምና ጎን ለጎን የሚሄድ ነገር ነው። ሕክምና ብቻ አይደለም ማድረግ የነበረውና ፊዚዮቴራፒው አንዳንድ ስፖርት ብቻ የምሰራቸውም አሉ፣ ወንድሞች የሚያሰሩኝም አለ። በዛን ጊዜ በደንብ እንትን ስለማለት ደግፍ እያደረጉኝ ምናምን ነው። ገና እንደ አዲስ መራመድ ራሱ እንደ አዲስ እየተለማመድኩ አይደል? የዛን ጊዜ በክራንች መራመድ እኮ ገና ለእኔ አዲስ ነው። አየህ ከዊልቸር ወደ ክራንች እንደዛ ክራንች መያዝ መውደቅ ሁሉ ነበረና ከዛ በኋላ ማታ ሄጄ ፊዚዮቴራፒዎች ግዴታ ስለሆኑ እነሱን እሰራለሁ ማታ ላይ ማለት ነው። ከዛ በጠዋት እነሳለሁ። ጎን ለጎን ደግሞ ያው መጽሐፍም ጀምሬያለሁ በዛን ሰዓት። ስለዚህ አንድ ነገር ካሰብክበት እችላለሁ ካልክ ከወሰንክ ትችላለህ። በቃ የሚከፈለውን ነገር ከፍለ ያው የተሻለ ነገር ታመጣለህ ማለት ነው። አልችልም ብለህ ካሳመንከው ደግሞ ውስጥህን እየቻልክ እንኳን ላችል ትችላለህ። አቅሙ እያለ ጊዜው እያለ አሁን ጊዜ አልነበረኝ ለመማር ካለ ፍላጎት እንጂ ጊዜው አልነበረኝ። ሕክምና የሚያደርግ ሰው በዛ ላይ እንደዚህ ብዙ እንትን እያለብህ ኧረ በቃ ይቆየኝ ብለህ መተው ትችላለህ። እኔ ግን ገና ፊዚዮቴራፒ የምታሰረኝ ሐኪም ምረቱ ትምህርት እኮ ተጀመረ ምናምን ስትለኝ ተማሪዎች እየተመዘገቡ ነው ስትለኝ በቃ በጣም የተናደድኩ ማለት ነው። ሳልመዘግብ አሁን ቢያንስ ቆሜ መራመድ ከሞከርኩ በኋላ ለምን ትምህርት ቤት አልመዘገብም ብዬ ከዛ ግን ወዲያው ዲስቻርጅ ተባልኩኝ። ውጣ በቃ መውጣት ትችላለህ፣ በተመላላሽ መታከም ትችላለህ ሲባል ከሆስፒታል ወዲያው ሄጄ የተመዘገቡ አንተና ከተገናኘንበት ትምህርት ቤት እና ያው እንግዲህ ያጠናን እንትንም ይወስኗል። በእርግጥ የፍላጎት ሁኔታ ነው ብዬ ማስበው። አይ በደንብ ገልጸዋል። ያው በደረቁ እንዳይሆን እንግዲህ ሻይ ቡና ሻያችንን እየጠጣን ጭውታችንን እንቀጥላለን። እስኪ ምረት አንዴ ወደ ኋላ ልመልስህና ዶክተሩ ለመጀመሪያ ጊዜ እግር ሊቆረጥ ነው ሲልህ ምንድን ነበረ በሰዓቱ የተሰማ ስሜት? የሆነ ስሜት መቼስ ይኖራልና ምን ነበር የተሰማ? እስቲ በቀጥታ አልተነገረኝም ለኔ ማለት ነው። እኔ ይቆረጣል የሚል ሐሳቡም አልነበረኝም። ዝም ብለው እግሬ ምንም ሳይሆን አክመው የሚያድኑኝ ነበር እንድድን እንትን የሚችሉ ነበር የሚመስለኝ ማለት ነው። እና ቀስ እያሉ ለማስረዳት ሞከሩ። በወንድሜ በኩል ጥያቄው ደረሰኝ። ቀስ እያደረገ አሁን እግርህ ግን ተቆርጦ ይድናል ብትባል ቁስሉ ይድናል ግን እግርህ መቆረጥ አለበት ቢልህስ ዶክተሩ ምናምን አለኝ ማለት ነው። ወንድሜ እንደዛ የሚለኝ እንደዛ በልተው ብሎ ነው። አየህ እኔ ደግሞ አይ እንደዛማ አይሆንም እንደዛ አይሉም ምናምን እለዋለሁ እና አይ ቢሉስ ምናልባት ከዛ አይ አይሆንም አይቆረጥም አልኩት። አልድንም በቃ ይቅርብኝ መዳኑን አልኩኝ ማለት ነው። ምክንያቱም በቃ ተቆርጦ ድጋሜ እንደገና በሁለት እግሬ ተነስቼ መራመድ ነበር የሚመስለኝ ማለት ነው። እና ተወያይተው እንደገና በቃ አብረው መጡ ማለት ነው። እግሬን የሰራልኝ ዶክተር ፈረንጅ ነበረ። የኖርዌጃን ተወላጅ ነው። በጣም ጎበዝ ማደንቀው ማከብረው ሐኪም ነው። እሱም መጣና አማርኛ ይችላል። እሱም ለማስረዳት ሞከረ እና እኔ 3 ጥያቄ የጠየቅኩት ማለት ነው። ሳይቆረጥ ማይድንበት ምክንያት ምንድነው? ለመቁረጥ ግዴታ የሆነበት ምክንያት ብዬ ስጠይቅ እንትሩን አሳየኝ። ሲቲ ስካን ምናምን የተነሳውን ሲያሳየኝ በቃ በሆኑ ተጎድቶ ሊላቀቅ ትንሽ ነው የቀረው እና ይሄኛው በቃ ቆዳ ነው የያዘው ማለት ይቻላል ማለት ነው። በጣም ቁስሉ አጥንቱ ቁስሉ አይደል ብዙ ጊዜ ሲደረግ የሞታን ሲወጣ ሲቆስል ከዛ በቃ ሊላቀቅ ስለሆነ ይሄን እንደገና እንትን ማለት አይቻልም፣ ቆርጦ ማድረቅ ነው የሚቻለው አለ ማለት ነው ፈረንጅና። የጥያቄ ተመለሰልኝ ማለት ነው። በቃ ሳይቆረጥ ማድረግ አይችልም የሚለውን ነገር ሳልወድም ቢሆን ተቀበልኩት። ሌላ ደግሞ ጥያቄ ምን ጠየቁኝ? መጽሐፌ ላይም አሉ 3 ነገሮች የጠየቁት ጥያቄዎችን አንስቻቸዋለሁና መውለድ እችላለሁ ወይ ማለት በጣም ወደዚህ ወደ መራቢያ ክፍሎቻችን የተጠጋ ስለነበረ ህመሙ ከዛ በዳር ተቆርጦ ምናልባት መውለድ ወይም ደግሞ ማልችልበት ሁኔታ ሳለ ወይ ብዬ ጠየቁ ማለት ነው። ከዛ ይቻላል ምንም ችግር ከሱ ጋር የሚያገናኘው ነገር የለውም አለኝ። ሌላው በስንት ጊዜ ይደርቃል? አሁን እግሬ ተቆርጦ ቁስሉ ባይደርቅስ የሚል ደግሞ ስጋት አደረብኝ። አይ ምንም ችግር የለውም በ14 ቀን ውስጥ ይደርቃል አለ ማለት ነው ዶክተሩ።
እውነት ለመናገር ከተቆረጠ በኋላ 2 ዓመት ቆይቷል ሳይድን ቁስሉ። ግን የእሱ ግምት ያው ብዙ ጊዜ ሐኪሞቹ እንደ ውጤቱን አይተውና ወደ ሰርጀሪ ሲገቡ የተለያየ ነገር ይሆንባቸዋል። ከጠበቁት በላይ ይሆን ነበረ፣ ከባድ ስለነበረ ህመሙ። ግን የኛው ዶክተር ግን በጣም እንደውም ከሁሉም በተሻለ ድፍረቱም ውሳኔውም የህክምና እንትኑም በጣም ጀግና የሚባል ዶክተር ነውና 14 ቀን ቢልም ያው በመድረቁ ግን አልቀረም። ትንሽ ጊዜ ወሰደ። የህመሙን ጊዜም በፊት የወሰደም ብዙ ጊዜም ስለቆየ በ2 ዓመት መድረቁ እንደውም በቃ በጣም አሪፍ ነበር ማለት ነውና እኔ እንደዛ ለ2 ቀስ ያሉ አሳምነውኝ ምናምን እኔ ማስቤበት ነው በሂደት ደስ የሚለው ነገር። አሁን ህክምናን ያደረኩበት ሐኪም ቤት እግሬ የተቆረጠበት ሐኪም ቤት መጨረሻ ላይ በቃ ህክምናው ያለቀበት ማለት ነው። የእግሬ ኬዝ ማለት ነው። ሌላም አሁን መጽሐፉ ላይ ያልተጠቀሰ ሌላም አንድ ቀዶ ህክምና 8ኛ ስላደረኩ ማለት ነው። እሱ የሌላ የሆድ ኬዝ ነው። ከዚሁ ጋር በዚህ ሁኔታ የመጣም ቢሆን በሌላ ኬዝ ነው። መጽሐፉ ላይም ያኛው ታሪክ አይጠቃለልም። ክፍል 2 ላይ የሚቀጥለው ያኛው ሰርጀሪና በሂደት ነው። አየህ ቀድሞ የሚደረግ ነገር የለም እዛ ሆስፒታል። ቀስ እያለ ህክምናውም ሲደረግ ቀስ ብለው ትሪት አድርገው ምግብ የሆነ የተወሰነ ወራት ዝም ብሎ 1 ወር ያህል ምናምን ሳገግም የቆዩ እየታየ ህመሙ እየታየ ለውጡ እየታየ ምናምን ነው ከዛ ወደ ሰርጀሪ የተገባው ማለት ነውና ጊዜ ይሰጣል እንድትወስን። አሁን እኔ ተቆርጦ ይዳን ወይስ ከቁስሉ ጋር መሞት ትፈልጋለህ የሚለው ነገር በቃ ጥያቄ እየሆነ መጣ። አዎ በቃ እንዴት ይሻላል ብዬ አሰብኩበት። ከባድ ነው ለማመን። እንደውም ቅድም አስቤ ነበር የሆነ ጥያቄ ስጠይቀኝ ለመርሳት እኔ እግሬ ከተቆረጠ በኋላ እግሬን ለመርሳት ተቸግሬ ማለት ነው እንትን ይሰጠኝ ነበር። ይሄ ፋንቶም ፔን የሚባል ህመም ነው። ከነርቭ ጋር የተያያዘ ነው። ብዙ ዓመት አብሮ የቆየ እግር ሲቆረጥ አትረሰው እና ያለ ይመስልሃል? አዎ ጋባፔንቲን የሚባል መድኃኒት 300 ሚሊ ግራም ነው ባለሳሳትና እሱን 6 ፍሬ ወስድ ነበር በቀን 1800 ሚሊ ግራም ማለት ነው። ሰዓት አለው የሚሰጥበት በየ6 ሰዓት ልዩነት ወይም እንደዛ ነው ወስደውና እሱ ምንድነው ያኛውን ህመም እንዲያስረሳኝ የሚያደርግ መድኃኒት ነው። እና ከጊዜ በኋላ ግን እሱ ሳይድ ኢፌክት ስላለው በመስታወት ራሴን ነው ይሉኝ ነበር እግሩ መቆረጡን ያመንኩ እንደመጣ ማለት ነው። ማመን ስላቃተኛ አይደል ያ መድኃኒት የሚሰጠኝ። ለምንድነው እንደዛ የሆነው? ይሄ ተቆርጧል አይደለ? የተቆረጠው እዚህ ላይ ሆኖ እያለ ይሄን ያመኝ ነበር። የተቆረጠው ማለት ነው። አሁን ይሄ በቃ ማለት ኦኬ ተቆርጦ ኦሬዲ ያለው ቦታ ያቃጥላል ማለት ነው። ያለ የመሰለ ማለት ነው። አዎ ይሄ እዚህ ጋር ማል የተቆረጠው ነው የለማ ያማል እዚህ ላይ በቀነሳት ምንም ማረጋችን ያኛው ማሳከሻ ካልተሰጣ ጆሮ ነው እንትን ትሮና አይመስልም። አሁን እንዴ የሚመስላል አሁን ስታየው ግን ያው ተረረሚያዎቹ ናቸው ይሄን የሚያውቁትና ህመሙ ደግሞ እንዲቀላል እንዳይመስል ማለት ነው። ህመሙ እዚህ ላይ ከሚያመው ይልቅ እዚህ ላይ የሚያመው ይብሳል ማለት ነው። የሌለው ፓርት ላይ አዎ እዚህ ላይ አሁን ሲቀይሩት ቁስሉ ምናምን አንዳንድ ነገሮች ማስታገሻዎች ምናምን ተሰጠው ስለሆነ በደንብ ላይ ያም ይችላል። እዚህ ላይ ያለው ግን ያኛው መድኃኒት ካልተሰጠው በስተቀር አይታገስም ነው እና እንደዛ እየሆነ ብቻ ለማመን ያው ከባድ ነበር። ደግሞ መጀመሪያ ቅድም እንዳልኩ ብዙ አይነት ነገሮችን ሩጫ ምንም እንትን ስል ቆይቼ ከዛ በኋላ አትሮጥም ከዛ በኋላ እንደዚህ ስትባል እንደማለት ነው እግር ይቆርጣል ማለትና ይከብድ ነበር በጣም። ግን ያው አንዳንዴ ደግሞ ለበጎ ነው አጋጣሚዎች የሚሆኑት። ለምሳሌ እግሬ ተቆርጦ እኔ በዚህ መንገድ ባላልፍ ይሄን መጽሐፍ ላይ ይዘጋጅ ይችላል። ግዴታ ታሪኩ ቅደም ተከተሉን ጠብቆ መከናወኑ ይሄን መጽሐፍ ለሌሎች ደግሞ የጥንካሬያቸው እንትን ምንጭ እንዲሆን ይሄ መጽሐፍ እንዲዘጋጅ ያው ጥሩ አጋጣሚ የሚሆንበት ነገር ይኖራል እንጂ ከባድ ነው እውነት ለመናገር። እንኳን አንድ እግር ሙሉ በሙሉ አንድ ጣት ራሱ ሲቆረጥ ያው ከባድ ነው። እንግዲህ ያው ከዚህ ሁሉ ችግር በኋላ እንግዲህ ወደ ትምህርት ቤት ተመልሰሃል እና እንዴት ነበር የትምህርት ቤት ቆይታ? ማለት ብዙ ጓደኞችን አፍርተሃል እኔንም ጨምሮና እንዴት ነው እስቲ የጓደኝነት ላይፍ ማለት በትምህርት ቤት ስትቆይ ያው ብዙ ነገር ታሳልፋለህ መቼስ ከጓደኞች ጋር ከኔም በተጨማሪ ብዙ ጓደኞች ነበሩክና እንዴት ነበር የጓደኞች ላይፍ? ማለት ያው በብዙ ችግር ላይ እንዳለፈ ሰው አንፃር እንዴት ነበር አንተን ትሪት ያደርጉክ የነበረው? እግዚአብሔር ይመስገን ያው ካንተ ጀምሮ ጓደኞቼ በጣም ይንከባከቡኛል። ጥሩ እንትን ያላችሁ አታ በተለይ ደግሞ አንተ አሁን አይሲዩ ተጠየቀኝ ሐኪም ቤት አይሲዩ የጽኑ ህሙማን ክፍል ራሱ ሳይቀር ትምህርት ምናምን አቋርጠን መመጣው እኔ ከገባውና
ጥሩ ነው እግዚአብሔር ይመስገን አዎ ያው ግዴታ ነው ለአንተ ብቻም ሳይሆን ለራሳቸውም ሲሉ ይሄን ማድረግ ግዴታቸው ነው ለምን ነገ በኔ ማለት ጥሩ ነው አሁን አንተ እቺ ችግር የመጣችው በአንድ ሾክ ምክንያት ነው አይደል እቺ በትንሽ ነገር ይሄ እግርህን ካጣ እነሱ ደግሞ የሚደርስባቸው ነገር መገመት እንትን አይደለም እና ነገ የሚደርሰን አሁን ከዚህ ወተን ራሱ ምን እንደሚያጋጥመን እግዚአብሔር ነው የሚያውቀውና ለራስህ ስትል ይሄን ማድረግ ራሱ እጅግ መልካም ነው ብዬ አስባለሁ እና በመቀጠል ያው እስቲ ትውስታ ካለክ ትምህርት ቤት ላይ የማትረሳው የሆነ ገጠመኝ ይኖራል በተለይ ከጓደኞች ጋር ምን የተለየ ገጠመኝ እስኪ አንተ የምታስታውሰው የለም እኔ ብዙ ማለት ነው እኔ ማስታውሰው የሆነ ጊዜ እንጦጦ እንትን የተዘጋጀ ጊዜ ትዝ ይላል ጉዞ ተዘጋጅቶ ምናምን በትምህርት ቤት እና ኦሬዲ የምንሄደው መንገድ 8 ኪሎ ሜትር ምናምን ነበር መሰለኝ ባለሰሰ 8000 ሜትር 8000 ሜትር እና 8 ኪሎ ሜትሩን እንዴት ነው ትሄዳለህ ወይ ይላል የሆነ መምህር መጥቶ ትችላለህ ወይ ምናምን አረን ይችላል ምናምን ያኔ እኮ አስበው እንግዲህ በህክምና ላይ ነህ በጣም በብዙ ያኔ ትዝ ይለኛል ሁላ ተመላላሽ ዶክተር ነበር ሁላ አይደል አቤት እየመጣ የሆነ ቁስልን የሚያጥበል ምናምን እና በዛ ሁኔታ ውስጥ ሁላ ሆነ ያንን መንገድ ምናምን ሄደዋል ምናምን አስበው እንግዲህ እንጦጦን የሚያል ያንን ርቀት እና እሱ ነገር በጣም የሚገርም ነገር አረሰውም እሱ ነው እንደውም ሲጨርሰው የሆነ ሰርግ ነበርና የኔ ሰርግ ነገር አለ እንጦጦ ላይ እንዴ ጀግና ምናምን ብላ እንደውም ትላለች እንዴት ጨረስከው ስትገባ ይቼ ነበር አለች ከዛ በኋላ ስንት እንደሄድኩኝ እኔ ማለት መጓዝ ምንም እንኳን አንተ ክራንቺ እንዳይሰበር ብቻ ነው እኔ እንደው ስጓዝ ብዙ ጊዜ እንጂ የመጓዝ ምናምን አይደክመኝም ባይገርም እኮ በጣም ጠንካራ ነው ስንመለስስ ደግሞ ስንመለስ በራይድ ነበር አንተና እኔ ቀድመን የመጣ ነውና ህክምና ቀጠሮ ስላለኝ ይመስለኛል ሆስፒታል ለመጣ እና ራይድ ውስጥ ስንገባ እኔ የገባው ከኋላ ነው ማለት ይሄ ዝም ብሎ አስቂኝ ስለሆነ ነው እኔ የገባው ከኋላ ነው አንተ ጋቢና ነው የገባው ሾፌሩን አንተ ጋር ቤቱ አላሰርክም ሾፌሩን ትራፊክ ያዘው ማለት ነው ሲይዘው ቀበቶ አላሰረም ትለዋለች አካል ጉዳተኛ ጭኝ ነው አካል ጉዳተኛው ታዲያ ከኋላ አይደል ያለው አለች እንደ ሰበብ ለማድረግ ያህል አሁን እኔ አካል ጉዳተኛ ጭኛለሁ ብሎ ላለመቀጣት ማለት ነው እንደዚህ ያለችውም አይጠፋኝም ካመጣው ላይ ከ13 አመት ቆይታ በኋላ ወደ ትምህርት ተመለሰ ሁለተኛ ስትወጣ ምን ተሰማ አንደኛ ወጣ ያለ ነው የተሰማኝ ምክንያቱም 7ኛ ክፍል ከነበሩ ተማሪዎች ጋር ተወዳድራ በቃ በተከታታይ ሲማሩ ከነበሩ ተማሪዎች ጋር ተወዳድራ በዛ ላይ ደግሞ ሚኒስትሪ ፈተና የመጣው ግማሽ 50% ከ7ኛ ክፍል ነበር እኔ ደግሞ 7ኛ ክፍል አልተማርኩ ያው መምህራን ሪቪዥን ነገር አድርገውልን ነበር እንጂ ስለዚህ እነሱ አድርገውልህ ሁለተኛ 91.3 ነው የሚያመጡት ስለዚህ ደረጃው መያዙ ብቻ ሳይሆን ትምህርት መጀመሩ በራሱ በጣም ለኔ ትልቅ ህልሜ ስለነበረ እጅግ በጣም ነው ደስ ያለኝ ማለት ነው በዛን ሰዓት የሆነ ብዙ ጊዜ ችግር ሲገጥም ነው መሰለኝ የምጠነክረው ለዛ መሰለኝ እንግዲህ እውነትን ነውና እዚህ ጋር አንድ ማንሳት ያለብን ነገር ብዬ ማስበው ምንድነው ወንድም ፍቃዱ መንግስቴ ላንተ ብዙ ነገር አድርጓል እውነቱን ለመናገር ዋናው ሚና ያንበሳው ሚና የሚወስደው እሱ ነው ብዬ አስባለሁ እዚህ ደረጃ ላይ አንተ ለመድረስ ብዙ ችግር አልፏል የሰው ፊት አይቶታል በጣም ብዙ ችግር እዚህ ጋር ማይገልጹ ሙላ ነበርውና አሁን ከዛ ሁሉ ችግርና ፈተና በኋላ አንድ መጽሐፍ ጽፈሃል የሰው ዋጋው ስንት ነው ይላል ለተመልካቾችም ያው ለማሳየት ያክል የሰው ዋጋው ስንት ነው ይላል እና ይሄን መጽሐፍ ለመጽሐፍ እስቲ ምን አነሳሳ ከበፊትም የመጽሐፍ ፍላጎት ነበረ ከመታመም በፊት ወይስ ደግሞ ከህመሙ ጋር ተያይዞ የመጣ ነው ይሄን መጽሐፍ ያስገደደና ምን አነሳሳ እስቲ መጽሐፉን እውነት ለመናገር እኔ ከህመሙ በፊት የመጽሐፍ ፍላጎቱ አልነበረኝም ግን መጽሐፍ የጻፉ ሰዎችን መጽሐፍ ሳነብ ደግሞ እንዴት መጽሐፍ እንደተጻፈ ያየው ደነቅ ነበርና በዚህ ሂደት ውስጥ መምጣቴ ነው መጽሐፉን እንድጽፍ ያነሳሳኝና ታሪኩ ቢጻፍ በትንሽ ነገር በቂ ባልሆነ ምክንያት ተስፋ ለሚቆርጡ ወጣቶች ይጠቅማቸዋል መጽሐፉን አንብበው የሚጠይቁኝ ሰዎች አሉ እንዴት ነው የጥንካሬ ምንጭ ምናምን ሲሉና ትንሽ ነገር ስናገር አይ አንዱ ምን አለ አሁን እኮ እኔ የ3000 ብር ስልክ ጠፍቶኝ በቃ በጣም እንትን እያልኩ ነበር አለና የኔን እንትን ስነግረው ግን በጣም ተምሬበታል ምናምን ይላሉና እንደዚህ በትንሹ አይ 3000 ብር ስልክ ያልኩ ያው ከ2 አመት ምናምን ከ3 አመት በፊት ነው አሁን 3000 ብር ስልክ የለም ብዬ ነውና እንደዛ ትንሽ ነገር ነግረው ከታሪክህ ሰው እንደዚህ ራሱ መቀየር ከቻለ
ማለት በመጽሐፍ መልክ ቢዘጋጅ ታሪኩ ምን ያህል ሰው ሊጠቀምበት እንደሚችል ስላሰብኩኝ ነው ያዘጋጀሁት። እና ይሄ መጽሐፍ ሲሸጥ እኔ ከመጽሐፉ በማገኘው ገቢ ትምህርቴን ነው ልማር የምችለው። ሰዎች ግን አንብበው ህይወታቸው ላይ ነው የሚሰሩበት። ማለት በቃ ተስፋ የማድረግ ጉዳይ የመኖር ያለመኖር ጉዳይ ነው አይደል? ተስፋ መቁረጥ ማለት አንድ ሰው ራሱ ሊያጠፋ ይችላል ተስፋ ሲቆርጥ። መጽሐፉን በማንበብ ያንን ነገር እኔ ተስፋ ያልቆረጥበትን መንገድ እንትን ሲያይ ከኔ በላይ ነው ሊጠቀም የሚችለው ብዬ የማስበውና ያው ለወጣቱ እንዲተርፍ እኔም የተደረገልኝም ብዙ ነው በሰዎችና እሱን ዋጋም ለመክፈል የሚችለውን ለማድረግ ነው ታሪኩን የጻፍኩት። የሚገርም ግን መጽሐፉን ጽፌው እኔ አዘጋጅቼው መጽሐፉን ተቀብለው የሚያዞሩ የሚሸጡ ሰዎች አሉ። እኔ ደግሞ የኔን መጽሐፍ ጽፌ ራሴ ሲሸጠው አንዳንድ ቦታዎች ላይ ሞክሬው ማለት ነው እንደዛና እስኪ የነሱንም እንትን ልይላቸው ብዬ መጽሐፉን አዙሬ ለመሸጥ ስሞክር አስበው እንግዲህ ሆቴል ላይ ምናምን እኔ ጀመርኩትና ጥበቃው አይቻልም ብሎ አስወጡኛልና አስበው አንተ የጻፍከውን መጽሐፍ ለመሸጥ ስትል ለምንድን ነው ብዬ ስጠይቅ ግን እንደውም እነዚህ ብስኩት ማስቲካ የሚያዞሩ ህፃናት አሉ በየሆቴል በየመናፈሻው ሊገቡ ሲሉ ግን ይከለከላሉ። ብዙ ጊዜ ማየውና የምታዘበው ነገር ነውና እኔንም እንደዛ አይነት ገጠመኝ ግን ሰዎቹ ምን ያህል መጽሐፉ እንኳን ምን የምንድን ነው ይዘቱ ብለው እንኳን ለመጠየቅ ጊዜ አይሰጡም። መጽሐፍ ማሸጥ አይፈቀድም፣ ሲጋራ ማጨስ ግን ይፈቀዳል አንዳንድ መናፈሻዎች ላይ። ይሄ ደግሞ በጣም የተሳሳተ አመለካከት ነውና መጽሐፍ መሸጥ የሚችልበት ሁኔታ ቢኖር ደስ ይለኛል። የሚገርምህ እኔ መጽሐፉን ብቻ አይደለም መጽሐፉን ለማዘጋጀት ብቻ ሳይሆን መጽሐፉን እግዚአብሔር ይመስገን በዚሁ አጋጣሚ ያው መጽሐፉ እንዲታተም ለንባብ እንዲበቃ በሐሳብ በገንዘብም በቁሳቁስም በብዙ ነገር ያገዙኝን ሰዎች አይዞህ በቃ ትችላለህ ብለው ያበረታቱኝን ሰዎች ማመስገን እፈልጋለሁ። ከዛ ውጪ ግን እየሰራሁ ያለሁት አሁን ወደ ሙዚቃም ወደ ፊልምም ዶክመንተሪም ለመስራት አስቤያለሁ። እነዚህንም ሐሳቦች ነው እያሰብኩ ያለሁት እና በዚሁ አጋጣሚ በሙያው ላይ ያሉ ሰዎች ሊሆኑ ይችላሉ እንደዚህ በእውቀታቸው ሊሆን ይችላል በቁሳቁስም አብረው የሚሰሩ ሰዎችን እፈልጋለሁ እና ከዚህ በላይ ነው እኔ ለመስራት እያሰብኩ ያለሁት። ታሪኬ ለወጣቱ እንዲደርስ ተሞክሮዬን ከማካፈልበት መንገድ አንዱ ስለሆነ ነው መጽሐፉ። በኦዲዮ ቡክ ሲሆን በሙዚቃ ሲሆን ቶሎ ብሎ ታሪኩን ሰው የማረዳት ቀለል ብሎ እንትን እንዲለው ማለት ነው። አይ ትልቅ ሐሳብ የያዘ መጽሐፍ ነው እንደውነቱ ከሆነ ይሄ መጽሐፍ ቢያነቡት ለተመልካቾቻችን እንጋብዛለን። ያው እንደሚታወቀው እንግዲህ እንዳልከው ብዙ ችግሮች አሉ ኢትዮጵያ ሀገራችን ውስጥ የማንበብ ልማድ ይሄን ያለም እንበዛም የለም። ግን ቢለመድና በተለይ ደግሞ የሰዎችን የህይወት ታሪክ ብናነብ ባይነኝ ከልብ ወለድ አንፃር የተሻለ ዕውቀት ሊያስጨብጡ የሚችሉት እነዚህ ናቸው ብዬ አስባለሁ። ለምን ሰዎች ያለፉባቸው የህይወት ታሪኮች ሲጽፉ ለሌላውም ምሳሌ ይሆናል ማለት ለሌላው መማር ይሆናል። በዚህ ሁኔታ ውስጥ የሚያልፉ ብዙ ሰዎች ሊኖሩ ይችላሉ እና ማንበብም ቅድም እንዳልከው በዛ በተጎዳህበት ጊዜ በማንበብ በተለያየ ነገር ነው ራስህን የገነባኸውና ሰዎች ማንበብ ልማዳቸው ቢያደርጉ የተሻለ ነው ብዬ አስባለሁኝና ይሄንንም መጽሐፍ የሰው ዋጋው ስንት ነው የሚለው መጽሐፍ ገዝተው ቢያነቡ እመክራለሁኝም ሪኮመንድ አደርጋለሁ። ያው የተሻለ ዕውቀትን የሚጨብጡበት እንጂ አይጎዱበት። በሙዚቃም በፊልምም ደረጃ ያልከው ነገር ተሳክቶ የምናይ ይመስለኛል። ለምን ተስፋ የማይቆርጥ ሰው እግዚአብሔርን የያዘ ሰው መቼም ወድቆ አይወድቅምና አንተም ለዚህ ክብር ለዚህ ደረጃ በቅተሃልና ተሽሎ አሁን ከዛ ሁኔታዎች ወጣ በሙሉ ጤንነት ላይ ነው የምትገኘው አሁንና በጣም እግዚአብሔርን ማመስገን ያስፈልጋል። እና አሁን በስተመጨረሻም እንግዲህ እንድትልልኝ የምፈልገው ነገር ምንድነው እንግዲህ መቼስ ይሄ ሁሉ አመት በችግሮች በፈተናዎች በብዙ ሁኔታ ውስጥ በብዙ ሰዎች እጅ አለ። በተለይ የቤተሰቦች በጣም ሊመሰገኑ የሚገቡት እነሱ ናቸው። በተጨማሪ ደግሞ የኢትዮጵያን ሕዝብ ማመስገን ተገቢ ነው ብዬ ስለማስብ ነውና በዚህ መጽሐፍ ላይም እንዲታተሙም እንዲወጣ የረዱ ሰዎች አሉ። በዙሪያ ያሉ በቃ ከህመም ጀምሮ እስካሁን ከጎን ያልተለዩ ሰዎች አሉና አጠቃለ እነዛ እንድታመሰግንልኝና ክብሩን እንድትሰጥልኝ። ያው በመጀመሪያ ከሁሉም በፊት ሁሉም ነገር እንዲከናወን የረዳኝ እግዚአብሔርን አመሰግናለሁ።
ከዛ ውጪ ያው ሰዎቹ ባይኖሩ እኔ ምንም አይደለም ማለት አንዳንዴ ያንተ ብቻ ጥንካሬ ምንም አይደለም ሰዎቹ ያስፈልጋሉ ሐኪሞቹ ያስፈልጋሉ እና የጤና ባለሙያዎችን በጣም ማመስገን እፈልጋለሁ መጽሐፉ እንዲታተም ብዙ ዋጋ የከፈሉኝ ሰዎች አሉ ማለት መጽሐፍ የማሳተም ፍላጎት ኖሮ ግን ገንዘብ ከሌለ አይታተም ማለት ነውና በተለይ አሁን ደግሞ ወረቀቱ ዋጋ በጣም ውድ በሆነበት ሰዓትና እንዲታተም ያገዙኝን ሰዎች እጅግ በጣም አመሰግናለሁ ቤተሰቦቼ ደግሞ ዛሬ እንድደርስ በጣም ማይደፈር ነገር ነው ያደረጉት ማለት ነው ማለት የኔ ህክምና በጣም የሰዎችን ገዛ ይፈልግ ነበር በራሴ እየተንቀሳቀስኩ አይደለም ህክምናውን ሳረግ የነበረው በሐሳብ በማስታመሙ ረገድ በተለይ በማስታመሙ እንግዲህ ታቅፈው ነው ምን ያንቀሳቀሱኝ የነበረው ለዛን ያህል ጊዜ እኔ በክራንች ድጋሚ መራመድ እስከምችል ታቅፎ ማንቀሳቀስ ደግሞ ከባድ ነው የነሱን ጊዜ ሙያቸውን ምናምን ትምርታቸውን ሁሉ አቋርጠው ሲያስተምሩኝ የነበረው በተለይ ማዘር ደግሞ ያው ጤና ላይ ችግር ነበርና አሁንም ድረስ የጤና ችግርም ከፍተኛ የሆነ ጨጓራ ህመም ስላለባት የሷን ህመም ይዛ የታገለች ነው ከሷ ህመም ጋር የኔን ስታስተምሩኝ የነበረው በቀዶ ህክምናዎችን በማድረግበት ሰዓት ያው ካልጋይ ስራ አጠፈም እሷን ደግሞ እጅግ በጣም አመሰግንሻለሁ ማለት ፈልጋለሁ እግዚአብሔር ያው ጤናውን እንዲሰጣትም እመኝላታለሁና አንተን ጨምሮ አንተ አሁን እዚህ ድረስ ና ባልኩህ ቀን ሆስፒታልም ድረስ መጥተህ ሁሉ ጊዜም ከጎኔ ስለሆንክ ከታመምኩና ከዳንኩ በኋላ ካገገምኩ በኋላ ያገኘው ደግሞ በጣም እግዚአብሔር የሰጠኝ ጓደኛም ስለሆንክ አንተንም አመሰግናለሁ ያው እኔ ላመስገን ከተባለው ነገርሽ ላይ በቃ ሳመሰግን ማለት ነውና በጣም ብዙ ነገሮች ስለተደረጉልኝ ነው የጤና ተቋማትን ጨምሮ ሐኪሞቹና ስማችሁንም ምናልባትም ያልዘረዘርኩት በጣም ብዙ ሰዎች ስለሆናችሁ በሐሳብም አንዳንዴ ደግሞ ማገዝ ፈልጉ አንዳንድ ሰው ደውሎ የሚያለቅስ ሰው ልትሰማ ትችላለና ያ ደግሞ በእንባው ያገዘ ነውና በጸሎቱም ብዙ ነገር ስለተደረገልኝ ስማቸውንም ዘርዝሬ ማልጨርሳቸው ስለሆኑ ያልጠራዋቸውንም ሰዎችም ቢሆንም ሁሉንም እግዚአብሔር ዋጋችሁን ይክፈላችሁ ማለት ፈልጋለሁ ያው እንግዲህ ሁሉንም እግዚአብሔር በወጣው ይተካ ነው የምንለው የሰው ልጅ የተለፋለት የልፋት ውጤት ፍሬ አፍርቶ እንዲቁጭ ብሎ ማየት ትልቅ ነገር ነውና ምህረቱ እንግዲህ እዚህ ደረጃ ላይ እንዲደርስ የናንተ ማስተዋጽኦ በጣም አለበትና በእጅጉ ክብር ይገባችኋል በተለየ ከሀገር ውጭም ያላችሁትና ለሁላችሁም ያው ምስጋና እናደርሳለን በተጨማሪ ያው ይሄን መጽሐፍ ጽፎ እንግዲህ አሳትሟል እና ያው እስቲ ትንሽ ነገር በላቸው ስለዚህ መጽሐፍ ማለት በምን አይነት ሁኔታ ሊያገኙት ይችላሉ በተናግራቸው አሪፍ ነው ከተወሰነ ጊዜ በኋላ መጽሐፉን ጃፋር መጽሐፍ መደብር እንዲገባ ያደረኩኝ ነው እስካሁን ባለው አላስገባውትም እስከዛ ድረስ ግን መጽሐፉን ከኔ ነው ማግኘት የሚችሉት በ0927 94 98 94 ወይም ደግሞ 0925 04 04 04 በመደወል መጽሐፉን ማግኘት ይችላሉ ከኢትዮጵያ ውጭ ያሉ ሰዎችም መጽሐፉን በሚሄድ ሰው ልልክላቸው ይችላሉ እዚህ ሀገር ውስጥ ያሉም ያው በዚህ ስልክ በመደወል ራቅ ላሉ ሰዎች ያው 10 መጽሐፍ ምናምን ከሆነ አንዴ በፖስታ ቤት ነው መላክ ይችላሉ በዚህ መልኩ ነው የሚያገኙት ይሄ የምህረቱ መንግስት የህይወት ታሪክ ነው እና አስተማሪ ነው በጣምና ገስታችሁት እንድትጠቀሙት ወይም ደግሞ እንድትማሩበት ስንል እንጋብዛለን ለዛሬው የነበረን የልብ ወግ ቆይታችን ይሄን ይመስላል ያው ብዙዎቻችሁ እንደተማራችሁበት ተስፋ እናደርጋለን መልካም ጊዜ